Hello everyone, welcome to Unicabel. In this video we're gonna discuss remedial English chapter 1 በዚህ በደንብ አድርገን እናያለን። ይህን ቻፕተር ጨርሰን እስቲ በዚህ ቪዲዮ እናያለን። ቪዲዮ ስራ አለን እያላችሁኝ እንግዲህ አልተመቸኝም ነበረ ለመስራት። ኦኬ ቪዲዮ ቆንጆ ቪዲዮ ነው፣ በደንብ ያግዛችኋል። አይ ሆፕ ሪሚዲያል እንግሊሽ እዚህ ጋር ቻፕተር 1 ላይ ሀሳቦችን ዋና ዋና የሚመጡትን ኪ ፖይንቶችን የምነካላችሁ ወይም ደግሞ ለጥያቄያችሁ ለሀገር አቀፉ ጥያቄም ግቢ ውስጥም ለሚኖራችሁ እንደሚጠቅማችሁ ተስፋ አደርጋለሁ። በደንብ ይጠቅማችኋልም። ሶሪ ፎር ማይ ቮይስ፣ ትንሽ ጉሮሮዬ ተዘጋግቷል ድምፄ እና ለዛ ይቅርታ እጠይቃለሁ። እንግዲህ ያው ቪዲዮ ስለሚጠቅማችሁ እንደምንም ቻሉት። ከዚህ ጋር ምንድነው ሆቢስ ኤንድ ክራፍትስ የሚል አይዲያ ነው የሚያነሳው ይህ ቻፕተር። ሆቢስ ወይም ሆቢ የሚባሉ ነገሮች እነዚህ ልምዶች ናቸው እና ሆቢ እና ክራፍት በሚል ርዕስ ያው እንግሊሽ እንደሚታውቁት አንድ ርዕስ ነው የሚያነሳው፣ ግን ከዛ በኋላ በዛ ርዕስ ብዙ ነገሮችን ግራመሮችን፣ ቮካብለሪዎችን ያጠቃልላል። እዚህ ጋር ማይ ፌቨራይት ፍሪ ታይም አክቲቪቲስ የሚል ነገር አለ እና ፍሪ ታይም ላይ ምን እንደምታደርጉ ያው ልታወሩ ትችላላችሁ። ሰው አሁን ግቢ ገና የጀመራችሁ ልጆች በዚህ አጋጣሚ ሞጁሉ ተቀይሯል እንዴ ምናምን እያላችሁ ብዙ ልጆች ስጠይቁኝ ነበረ። ጀስት ቼክ አድርጌው ነበረ፣ አልተቀየረም። ማለት እዛው ላይ ያሉት ኮርስ አውትላይን ናችሁ ላይ ለዚህ አመት የተዘጋጀው አውትላይን ላይ ያሉት ሀሳቦች ናቸው እዚሁ ሞጁል ላይ ያሉት። ሰው ሞጁል መቀየሩ አስፈላጊ አይደለም፣ ምንም አዲስ ነገር የለውም። ራሱ ነው ሀሳቡ የሚነካኩት ማለት ነው። ሶ ስፔሻሊ እንግሊሽ ሪሚዲያል ሶሻልም ላይ ናቹራል ላይ ያላችሁ ልጆች እንግሊሽ ያው ላንጉዌጅ ነው። ላንጉዌጅ ደግሞ እንደሚታወቀው ነው አንድ ፓሴጅ ማምጣት ከዛ በኋላ የሆነ ጥያቄ ማውጣት ከግራመር ከቮካብለሪ ቀላቅሎ ፈተና ማውጣት። በጣም ቀላል የሆነ ሰብጀክት ቢኖር እንግሊሽ ነው ፈተና ለማውጣት። ሰብጀክቱ ግን ትንሽ ያው ዲስፕሊን ይፈልጋል፣ በደንብ መቻል አለባችሁ። ከልጅነታችሁ ጀምሮ የለመዳችሁት ነው የሚሆን። ኦኬ እዚህ ጋር ምን ላይ ፎከስ እናድርግ? ይህን ሁሉ ተውትና ይህን ኮተቱን አታንብቡት። ግራመር ላይ ፎከስ እናድርግ። እዚህ ግራመሩ ይጠቅማቸዋል። እዚህ ጋር የመጀመሪያው ሲምፕል ፕሬዘንት ነው። ይህንን ማአት ጊዜ ተምራችሁታል ቢያንስ አክቲቭ እና ፓሲቭ ፎርሙ እና ሲምፕል ፕሬዘንት ቴንስ የሚባለው ምን አይነት አክሽኖችን ዲስክራይብ ለማድረግ ነው? በፕሬዘንት ሰዓት ተካሂደው ከዛ ሰዓቱ በቃ ምንድን ነው በቃ ሲምፕል ነው። ሲምፕል ሲባል ብዙ ጊዜ ትሩዞችን ለመናገር የአንድን ነገር ሳይንቲፊክ ፋክቶችን ለመናገር የሚጠቅም ነው። ለምሳሌ አክሽን ዛት ኢዝ ቴኪንግ ፕሌስ ኢን ጀነራል፣ በቃ በአጠቃላይ አሁን ለምሳሌ ፀሐይ በምስራቅ ትወጣለች፣ በምዕራብ ትጠልቃለች። ይህ ሲምፕል ፕሬዘንት ነው። ሀቅ ለመናገር እውነታ ለመናገር በቃ ፋክቶችን ለመናገር ነው። እዚህ ቴንስ ላይ አልቆይም፣ በጣም የምታውቁት ስለሆነ ማለት ነው። እዚህ ጋር ለው ስትራክቸሩ እንዴት ነው? ቨርብ ፕላስ ኤስ ወይም ኢኤስ ይጨምራል። እነዚህ ኤስ ኢኤስ ምናምን የሚጨምሩት ለነዚህ ሰብጀክቶች ነው፣ ለሺ ለሂ እና ለኢት። ለነዚህ ለሲንጉላር ናውኖች ሲሞች ኤስ ይጨምራል። ሎክ ለምሳሌ ዘሳን ሴትስ ኤስ ተጨምራለች። እዚህ ጋር ቃሏ ሴት የምትለውን ፀሐይ የምትጠልቀው የሚለውን ሴት ላይ ኢት ኮስል፣ ምክንያት ሳን ምንድነው ፀሐዩ፣ እሱ ኢት እንደዚህ ነው አይደለ? ስለዚህ ኢት ፕላስ ኤስ ነው። እዚህ ጋር ያያችሁ እዚህ ጋር ኤስ ይጨመራል እነዚህ። ኦኬ ስቱደንትስ የሚለው ግን ፕሉራል ስለሆነ ምንም የሚጨመር ነገር የለም። እዚህ ጋር ኤስ ዊዛውት ኤስ ናቸው እነዚህ። ፓሲቭ ፎርም ላይ ነው እነዚህ የምንጠቀማቸው ማለት ነው። ኦኬ ኔጌቲቭ ወደ ኔጌቲቭ ፖዚቲቭ፣ ያው አክቲቭ ፓሲቭ ኔጌቲቭ ኢንትሮጌቲቭ እነዚህን ወደ እነዛ መቀያየር አሁን ቀላል ነው። ለምሳሌ ሎክ እዚህ ጋር አሁን ኢንትሮጌቲቭ ሴንቴንስ የሚባሉት እንዴት ያው ለሂ ኢንትሮጌቲቭ ማለት ጥያቄያዊ አረፍተ ነገር ማለት ነው። ለሺ ለሂ ለኢት ምንድነው የሚሆነው? ዳዝ ነው መጀመሪያ የሚቀድመው። ሺ ዳዝ ወይም ደግሞ ጥያቄ ስናደርገው ዳዝ ሺ እንላለን፣ ዳዝ ሂ እንላለን፣ ከዛ ዳዝ ኢት እንላለን ማለት ነው ጥያቄያዊ ስናደርገው። ሶ ለዩ ለእነዚህ ለፕሉራል ደግሞ ለአይ ለዩ እና ለዊ እንዲሁም ደግሞ ለዘይ እነዚህን ደግሞ ምን እንላለን? ዱ አይ ጥያቄ ስንጠየቅ ዱ ዩ ዱ ዊ ዱ ዘይ እንደዚህ ማለት እንችላለን ማለት ነው። ለምሳሌ ዱ አይ ጊቭ ዩ ፔን፣ እስክሪፕቶ ስትቼክ ነበር እንዴ ስትሉ ዱ አይ ጊቭ ዩ ፔን፣ ዳዝ ሂ ሪድ ቡክ፣ መጽሐፍ ማንበብ ይችላል ወይ?
ይሄ በጣም የሞተ ነገር ነው ጋይስ፣ ቀላል ነው። እንደዚህ አይነት ነገሮች ላይ ጊዜ ብዙ አታጥፉ። አሁን እዚህ ጋር ይህንን ስሩ ይላል። ይህን ኤክሰርሳይዝ እንስራው አንድ ላይ። ጆን ዩዥዋሊ ዳሽ አፕ ቱ 4 o'clock ኢን ዘ ሞርኒንግ። ይሄ ሲምፕል ፕሬዘንት አይደለም። ጆን ዩዥዋሊ፣ ጆን ምንድን ነው? ሂ ነው አይደለ? ሂ ነው። ሂ ካለ ምን ይጨመራል ብለናል? ኤስ። ስለዚህ ጌት የሚለው ላይ ጌትስ ነው የምንለው እዚች ጋር ጌትስ። ቀላል ነው ምዕመናን። እሺ ከዛ ቀጥሎ ደግሞ ምን ይላል? they often dash to the movies። they often አልፎ አልፎ ወይም ደግሞ በተለምዶ ዳሽ ቱ ዘ ሙቪስ ጎ ይላል። ጎ የሚለው ላይ ዘይ ነው ደግሞ ጥያቄው አይደለ? ሂ ቢሆን ምን ይሆናል? ኢየስ ይጨምር ነበር። ጎ ላይ ጎ ሲሆን እዚህ ጋር ኦ ካለ ኢየስ ነው የሚጨምረው። ጎዝ ግን ዘይ ጎዝ ቱ ዘ አይባልም። ዘይ ጎቱ ነው። ምክንያቱም ምንም የሚቀየር ነገር የለም። ሲምፕል ፕሬዘንት ነው። እዚህ ጋር ዘይ ስላለ ደግሞ ምንም የሚጨመር ነገር የለም። አትርሱ። ሌላኛው ዘሳን ዳሽ ኢን ዘ ዌስት የቀደሙ ነው። እዚህ ኤግዛምፕሉ ነው። ሴትስ ዘሳን ኢት ስለሆነ ሴትስ ነው የሚሆነው ማለት ነው። ከዛ ኤቭሪ ማዘር እዚህ ጋር ምን ይላል? ኤቭሪ ማዘር ዳሽ የር ቺልድረን አፌክሽኔትሊ ማለት ጥልቅ ፍቅርን ነው የሚያሳየው እና ሁሉም እናቶች ኤቭሪ ማዘር ሲባል ምንድነው እችኛዋ ነገር እንትንን ነው ኤቭሪ የሚባሉት ነገሮች በነገራችን ላይ ሲንጉላሪቲን ነው የሚያሳየው። ሁሏም እናት ሄር ችልድረን ሄር ደግሞ እዚህ ጋር ምንድነው ሄር የራሷን ልጅ ሁሏም እናት የራሷን ልጅ በጣም ትወዳለች። ለብስ ይሆናል። ለምን መሰላችሁ? ኤስ የሚጨምረው ኤቭሪ ከገባ ሲንጉላር ነው ማለት ነው። ሲንጉላርነትን ነው የሚያሳየው ኤቭሪ ከገባ። ቀጥሎ እዚህ ጋር ስለዚህ ምን ይሆናል? እዚህ ጋር ኤስ ይጨመራል ጋይስ። እዚህ ጋር ደግሞ ሂሊና ዳሽ ጌምስ ሬጉላር ኢን ዘ ሞርኒንግ። እዚህ ጋር ሂሊና ሺ አይደለች? ሂሊና የሚለውን ከወሰድን ሰብጀክቱ ወደ ሺ ነው የሚቀየረው። ሺ ካለ ደግሞ ኤስ ይጨመራል። ስለዚህ ሺ ፕሌይስ። እሺ ሂ ዳሽ ሂ ካለ እዚህ ጋር ኤስ ይጨመራል። ቴክስ ዞስ ሁ ዳሽ ትራይ የሚትሏ ደግሞ ዞስ እነዛ ምንም የሚጨመር ነገር የለም። ራሱ ትራይ ነው። በቃ እንደዚህ ነው የምሰሩት። እሺ ስምንተኛው በርድስ ዩዥዋሊ ዳሽ ኔስትስ ኢን ዘ ትሪስ ይላል። ሜክ ነው የሚሆነው። በርድስ ወፎች፣ አንድ ወፍ አይደለም። በርድስ ኤስ ስላለ ብዙ ወፎች ዘይ ናቸው ማለት ነው። ሌላኛው ፕሬዘንት ፕሮግሬሲቭ ቴንስ ነው። ይሄም አክቲቭ እና ፓሲቭ ፎርሙን ነው የምናየው። ፕሬዘንት ኮንቲኒየስ ወይም ደግሞ ፕሬዘንት ፕሮግሬሲቭ ማለት ፕሬዘንት ኮንቲኒየስ አይኤንጂ የሚጨመርበት ማለት ነው። ሁላችሁ የምታስታውሱት በአይኤንጂ ነው። ይሄ ማለት አንድን ነገር በምናወራበት ሰዓት ላይ እየሆነ ያለን ነገር ለመግለጽ ነው። ገብቷችኋል? ለምሳሌ ኤግዛምፕሎችን እኔ ፕሊዝ ዋይት እባክህ ጠብቀኝ። ጆን ኢዝ ቶኪንግ ቱ ሂዝ ቲቸር። ቆይ ፕሊዝ ዌት ፎር ሞመንት፣ እስቲ አንድ ደቂቃ ጠብቅ፣ ወይም ደግሞ ጥቂት ጠብቅ። ጆን አስተማሪውን እያወራ ነው። ዊ አር ሌት ሂ ዊል ቢ ዌይቲንግ ፎር አስ አት ዘ ሬስቶራንት ነው። እኛ አርፍደናል፣ ግን እሱ እኮ በዚህ ሰዓት እየጠበቀን ነው። የሆነ ነገር ነው። ለምሳሌ አም ፕላይንግ ፉትቦል። ምን እያረክ ነው? አንድ ሰው ስላችሁ እየተጫወታችሁ ከሆነ አም ፕላይንግ ፉትቦል፣ እግር ኳስ የተጫወትኩ ነው። አር ዴይ ስቲል ሊቪንግ ሂር፣ ወደ ጥያቄም ሲሆን አር ዴይ ስቲል ሊቪንግ ሂር፣ እስካሁን ድረስ እዚህ እየኖሩ ነው እንዴ? ሺ ኢዝ ሃቪንግ ሄር ብሬክፋስት ነው፣ ቁርሷን እየበላች ነው። አም ፕላኒንግ ቱ ሚት ዘ ዳይሬክተር ቱናይት፣ ዛሬ ማታ ዳይሬክተሩን ለማግኘት እያቀድኩ ነው። እነዚህ ነገሮች አሁን ምንድነው አይኤንጂ አሁን ፕላን የሚለው ላይ አይኤንጂ ፕላኒንግ፣ ሃቭ የሚለው ላይ አይኤንጂ ሃቪንግ፣ ፕሌይ የሚለው ላይ አይኤንጂ ፕሌይንግ። እነዚህ ነገሮች ናቸው ፕሬዘንት ፕሮግሬሲቭ የሚያደርጉት ማለት ነው። እስቲ አንድ ኤክሰርሳይሱን እንስራ። እዚህ ጋር ኤክሰርሳይሱ ይጠቅማቸዋል። እሱን እንስራ። ማይ ፋዘር ዎዝ ቲሸርት ዴይሊ። ማይ ፋዘር ዌርስ ቲሸርት ዴይሊ። አባቴ ቲሸርት በየቀኑ ይለብሳል። ባት ሂ ዳሽ ዋይት ሲውት ቱዴይ። ሂዝ ዊሪንግ፣ ዛሬ ግን እየለበሰ ያለው ነጭ ሱት ነው፣ ሱፍ ነው። ሺ ዳሽ ኢን ሄር ቤድ ነው። ሺ ኢዝ ስሊፒንግ። ኢዝ አትርሱ። ሺ ሂ ምናምን ኢት ሲኖር ኢዝ ነው። ዊ ዩ ምናምን ሲሆን ደግሞ አር፣ ዩ አር፣ ዊ አር፣ ዴይ አር ይባላል ማለት ነው። ኦኬ ቀላል ስለሆነ የኛውንም እንያውና ፕሬዘንት ፐርፌክት ቴንስ ነው። የለኛው ደግሞ ፕሬዘንት ፐርፌክት ቴንስ የሚባለው ምንድነው? ኤክስፕሌን ዘ ኢንሲደንት ማለት ክስተቶችን፣ ሁኔታዎችን ዳት ሃዝ ሃፕን ኢን ዘ ፓስት፣ ድሮ ላይ ተካሂዶ ኮንቲኒየስ አንትል ዘ ፕሬዘንት እስካሁን ድረስ የቀጠሉ ነገሮች። ለምሳሌ ራም ሃዝ ጋን ቱ ስኩል። ሃዝ እዚህ ጋር ደግሞ ሃዝ እና ሃቭ። ሃዝ ያለው ለማን ነው? ሃዝ ፕላስ ሃቭ የሚኖረው ለምሳሌ
ሉክ አይ እዚህ ጋር የሳብጀክት ማተሮቹን በደንብ ልገልጽላችሁ ስለፈለኩ ነው ዛሬ። አይ ካለ ዩ ካለ ዊ ካለ ለዘይ ለእነዚህ ለፕሉራል ናውኖች ሃቭ ነው እሺ የምንጠቀመው ሃቭ ፕሬዘንት ፐርፌክት ጊዜ ላይ ማለት ነው። ሺ ካለ ሂ ኢት ለእነዚህ ደግሞ ለሲንጉላሮቹ ሃዝ ነው የምንጠቀመው። ሺ ሃዝ ሂ ሃዝ ኢት ሃዝ እንላለን። አይ ሃቭ ዩ ሃቭ አይ ሃዝ አይባልም ለምሳሌ በጭራሽ እንዳትሉ እንደዛ። እንግሊዘኛችሁ ፑር ነው የሚሆነው ደካማ ነው የሚሆነው። አይ ሃዝ ዊ ሃዝ ዘይ ሃዝ አይባልም። ሶ አይ ሃቭ ዊ ሃቭ ዴይ ሃቭ ይባላል ማለት ነው። እሺ እዚህ ጋር ምን ይላል? ራም ሃዝ ጋን ቱ ስኩል። ራም ወዴት ሄደ? ወደ ስኩል ወደ ትምህርት ቤት። አይ ሃቭ ሲን ለተር ቱ ሂም ሂ ሃዝ ኪልድ ስኔክ። ምንድን ነው ሂ ሃዝ ኪልድ ስኔክ? በቃ ፓስት ላይ ተደርጎ ፕሬዘንት ድረስ ኮንቲኒየስ የሆነ ነገር ማለት ነው። ራም ሃዝ ጎን ቱ ስኩል ማለት እየሄደ ነው፣ ስቲል ነው፣ አላቆምም። ያኔም ይሄዳል፣ አሁንም ይሄዳል። በቃ ምንም የቆመ ነገር የለም። ሶ አይ ዳሽ ኖት ወርክ። እዚህ ጋር ምንድን ነው የሚለው? አይ ዳሽ ኖት ወርክ ቱዴይ ይላል። ስለዚህ ምንድን ነው የምንለው? አይ ሃቭ ኖት ወርኪንግ ቱዴይ ኦር አይ ሃቭ ኖ ወርክ ቱዴይ ማለት እንችላለን። ዊ ዳሽ ባይ ኤ ኒው ላምፕ። ዊ ሃቭ ባይ ኤ ኒው ላምፕ ማለት እንችላለን። ገብታችኋል? ዊ ሃቭ ስለዚህ አሁን እዚህ ጋር ወደ ኔጌቲቭ ስንቀይር፣ ወደ ፖዚቲቭ፣ ወደ ኢንትሮጌቲቭ፣ ወደ ጥያቄያዊ ስንቀይር በትክክለኛ አሁን ለምሳሌ ሃቭ ዩ ብለን እንጀምር እስቲ። እዚች ጋር ትንሽ ቆየት ብንል እስቲ በፖዚቲቭ እንዴት እንደሆነ ለምሳሌ እዩ። አይ ሃቭ ሴንት ኤ ሌተር ቱ ሂም። ሉክ ፓስት አለው እኮ እዚህ ጋር ወደ ፓስት ፎርም የሚቀየሩ ቃላቶች አሉ። ግን አይ ሲሆን ሃቭ ትጨምራላችሁ። ለምሳሌ ሂ ሃዝ ኪል የሚለው ላይ ኢዲ ጨምሮ ፓስት አድርጎታል ኪልድ። ግን እዚህ ጋር ሃዝ አስገብቷል። ምክንያቱም ሂ ሺ ላይ ሃዝ ይገባል ስላልኳችሁ። ሉክ ስለዚህ አሁን በዚህ መሰረት ኤክሰርሳይሱን እንስራ። እዚህ ጋር ምን እንበል? ወርክ የሚል ቃል አለ። ስለዚህ ወርክድ ነው የምንለው። ወደ ፓስት ቃሉን መጀመሪያ እንቀይር። ኖት ያው ኖት ነው፣ ምንም ማድረግ አንችልም እሱን። አይ ሃቭ እሺ፣ አይ ሃቭ ኖት እሺ፣ ከዛ ቃሉን ወደ ፓስት እንቀይር። ወርክድ አለቅ። ስለዚህ አይ ሃቭ ኖት ወርክድ ቱዴይ፣ ዛሬ ምንም አልሰራውም። ዊ ዳሽ ባይ ኤ ኒው ላምፕ። እሺ ዊ ሃቭ እንበል። ሃቭ ነው ዊ ሲሆን፣ ከዛ ባይ የባይ ፓስት ምንድን ነው? ባውት። እሺ ኤ ኒው ላምፕ ዊ ሃቭ ባውት ኤ ኒው ላምፕ ምን ማለት ነው? አዲስ ላምፕ ገዝተናል። ኦኬ ዊ ዳሽ ኖት ፕላን። እሺ ፕላን ምንድን ነው? ፕላን የሚለው ፓስቱ ፕላንድ፣ ምክንያቱም ሬጉላር ወርድ ስለሆነ ኢዲ ነው የምንጨምረው። ኦኬ ቀጥሎ ዌር ዳሽ ዩ ዳሽ። እዚህ ጋር ምንድን ነው? ዌር ሃቭ ከዛ ዩ ቢን ኢኤን ነው የሚጨምረው። ቱዴይ ዛሬ የት ነበርክ? ሂ ዳሽ ራይት 5 letters ሂ ሃዝ፣ ምክንያቱም ሂ ሲሆን ሃዝ ነው። ሃዝ ራይት ምንድን ነው? ራይት ለሚለው ፓስቱ ሮት ጽፏል። 5 letters ሂ ሃዝ ራይት 5 ደብዳቤ ጽፏል። ሺ ሃዝ ኖት። ሲ ለሚለው ምንድን ነው? ሲ ለሚለው ማየት አየው ነው አይደለ? ሳው አየች። ሳው ሂም ፎር ኤ ሎንግ ታይም። ሺ ሃዝ ኖት ሳው ሂም ፎር ሎንግ ታይም፣ ለረጅም ጊዜ አላየችው። ሃቭ ዩ ሲጋ ጥያቄ ሲሆን ሃቭ ነው የሚቀረው። ሃቭ ዩ ዳሽ አት ስኩል ቢን፣ ትምህርት ቤት ነበርክ ወይ? ያው በቃ ኤግዛምፕሉን ሰርቼ የላቸዋለሁ። ቀጥሎ ሲምፕል ፊውቸር ቴንስ ኢቲንስ ዩዝድ ፎር ዶስ ስቱደንትስ ዶስ ሴንቴንስ ዊች ሪፈር ቱ ዘ አክሽንስ ዊች ዊል አከር ሌተር ኢን ፊውቸር። ያው ፊውቸር ላይ ለሚደረጉ ነገሮች የሚጠቅም ነው። ዊል የሚገባበት ነው ብዙ ጊዜ። ዊል ሻል ሲሆን ፊውቸር ወይ ወደፊትን ለምሳሌ ሺ ዊል ናት ካም ቱሞሮ፣ ነገ እኮ አትመጣም። ዊል ዩ ካም ቱ ፕሌይ ዊዝ ሚ አፍተር ስኩል። እዚህ ጋር አንዴ በጥያቄ አንዴ በእንትን የሚያደርገው ያው ሴንቴንሶች በተለያየ መልኩ ስለሚዋቀሩ ነው። እስቲ ኤክሰርሳይሱን እንስራ። አይ ዳሽ ኖት ሪፕላይ ዩ አንለስ ዩ ራይት ቱ ሚ። ካልጻፍክልኝ አንጽፍልህም። ያው አይ ዊል ናት ነው በቃ ዊል ነው። ዊል ሻል ማስገባት ነው። ሌላኛው ቨርብ ፎርምስ የሚባል ነገር አለ። እንግሊሽ ሁለት አይነት ቨርቦችን ይጠቀማል፣ ሬጉላር እና ኢሬጉላር፣ መደበኛ እና መደበኛ ያልሆኑ። ሬጉላሮቹ ምንድን ነው? ሲምፕል ፓስታቸው እና ፓስት ፓርቲሲፕላቸው ስናይ በጣም ሬጉላራቸው ይለያል። ለምሳሌ አሁን ኢንፊኒቲቭ ፎርም አለ። ቱ ዋንት እንላለን፣ ቱ ክሎዝ ቱ ቢሊቭ እንላለን። ሲምፕል ፓስት ላይ ዋንትድ
ኢዲ ነው። እነዚህ የሬጉላር ወርዶች ናቸው። ፓስት ፓርቲሲፕላቸው ደግሞ ዋንትድ፣ ዋንት፣ ክሎዝ ያው ራሱ ነው እዚህ ጋር። ፕሬዘንት ፓርቲሲፕል ደግሞ ዋንቲንግ አይኤንጂ መጨመር ነው። ይሄ እንትን የቨርብ ፎርም ነው የሚባለው። የቨርብ ፎርም ነው የሚባለው። ሉክ ኢሬጉላር ቨርብስ የሚባሉ አሉ እዚህ ጋር። ኢሬጉላር የሚባሉት መጨረሻቸው በኢዲ ፓስት ሲሆን ወደ ፓስት ስንቀይር፣ አሁን ለምሳሌ ወርክ የሚለው ሬጉላር ወርድ ስለሆነ ወደ ፓስት ስንቀይረው ምን እንላለን? ምንም ሳንቸገር ኢዲ እንጨምርና ወርክድ እንላለን አይደል? ይሄ ሬጉላር ስለሆነ ነው። ግን አሁን ለምሳሌ ጎ የሚለው ቃል ሬጉላር አይደለም፣ ኢሬጉላር ነው። ይህንን ጎይድ አንልም። ምንድነው የምንለው? ዌንት። እንደዚህ አይነት ወርዶች ናቸው ሲቀየሩ ሌላ ቃል የሚሰጡት ኢሬጉላር ተብሎ ይጠራሉ ማለት ነው። ምን ይላል እዚህ ጋር? ዱ ኖት ዩዝ ኢዲ፣ ኢዲ ማንጨምርባቸው፣ ኖት ፕሪደክታብል ማንገምታቸው ናቸው እነዚህ ማለት ነው። ሶ ያው እዚህ ጋር አሁን አሉ። ለምሳሌ ቢ የሚለው ወደ የት ይቀየራል? ወደ ወዝ ዌር ይቀየራል። ፓስት ፓርቲሲፕል ላይ ደግሞ ቢን ይሆናል። ሀዝ ቢን፣ ሀድ ቢን፣ ሀቭ ቢን የምንለው ማለት ነው። ቢግን የሚለው ቢጋን ነው። አይታችኋል። ቢግነድ አይባልም ፓስት ሲሆን። ሶ ከዛ ቢጋን ይሆናል በዚህኛው ለመልሶ። ብሬክ ብሮክ፣ ብሮክን። ብሪንግ ብራውት፣ ብራውት። ባይ ባውት፣ ባውት። ቢልድ ቢልት፣ ቢልት። አይታችኋል አይደለ? እነዚህ ሁሉ ምንድን ናቸው? ብዙ ወርዶች አሉ። አሁን ለምሳሌ እዚህ ጋር ሉክ ሲ የሚለው ራሱ ኢሬጉላር ወርድ ነው። ሲድ አይባልም። ሳው እዚህ ጋር ሳው የሚል ይገባል። አይ ዋንት ቱ ወርክ እዚህ ጋር ቱ ስታርት ይላል አይደለ? ፊሊንግ ፔፐርስ ቱ ስታርት ሬጉላር ነው ኢሬጉላር ነው? ስታርት ሬጉላር ነው፣ ስታርትድ ነው የሚሆነው። እዚህ ጋር ኢሬጉላር ነው። እሺ ማክበብ ነው። እሺ ማክበብ። እሺ ሃዳሽ ትራፕ ቱ ቴክ፣ ቴክ ለሚለው ቱክ ነው፣ ኢሬጉላር ነው ቱክ። ስለዚህ ኢሬጉላር ነው። ቱ ቱክ፣ ሺአር ቱክ ነው የምንለው እዚህ ጋር ደግሞ ቱ ራይት፣ ሮት ነው የሚሆነው። ራይት የሚለው ሮት ስለሚሆን ኢሬጉላር ነው። እሱ ኢዲ ማይጨመርበት ነው። በቃ ኢሬጉላር ገብቷቸዋል። ሌላኛው ደብሊው ኤች ኩዌሽንስ የሚባሉ እነዚህ ዋይ፣ ዊች፣ ሁዝ፣ ሃው ምናምን እነዚህ የትም እንደሚገቡ ታውቃላችሁ። ለምሳሌ ፕሬዘንት ሲምፕል ላይ ሁዝ ዚስ፣ ዋት ዱ ዩ ዱ፣ ምንድነው፣ ማነህ፣ ምንድነህ። ይሄ ፕሬዘንት ነው። ፕሬዘንት ኮንቲኒስ ደግሞ ዌር አር ዩ ጎይንግ፣ የት እየሄድክ ነው። ደብሊው ኤች ኩዌሽን ያው ጥያቄን ለመጠየቅ ነው የሚጠቅሙ። እሺ ሌላኛው የስ ኦር ኖ ኩዌሽንስ የሚባሉ አሉ። አም አይ ራይት፣ ዱ አይ ዱ ኢት ላይክ ዲስ፣ ኢዝ ኢት ወርኪንግ። እነዚህ የስ ኦር ኖ ኩዌሽኖች ናቸው። ሌላው ታግ ኩዌሽን። እስቲ ታግ ምንድን ነው? ታግስ የሚባሉት ሪፕላይ ኩዌሽንስ ባት አር ዩዝድ ኢዘር ቱ አስክ ፎር ኮንፊርሜሽን ኦር ሪስፖንስ፣ ለምላሽ የምጠየቁ ጥያቄዎች ናቸው። ለምሳሌ ዩ አር ብሬዚሊያን አረንት ዩ፣ ለማረጋገጥ ማለት ነው። በቃ ታግ የሚባለው ስለ አንተ ሰው የሆነ መረጃ ኖሮክ፣ ስለ አንቺ ሰው የሆነ መረጃ ኖሮት ከዛ ጠይቁ ለማረጋገጥ ሲፈልግ ማለት ነው። አንተ እዚህ ቦታ ላይ ትሰራለህ አይደለም እንዴ? አይደለም እንዴ የምትለው ታግ ኩዌሽን ናት ማለት ነው። ይህም ቀላል ነው። ሌላኛው ኢንዳይሬክት ኩዌሽንስ የሚባሉ አሉ። ዳይሬክት ኩዌሽንስ የሚባሉ ደግሞ ቀጥታ ያሉ ነው። እዚህ ጋር ሪዲንግ አለ። ፓሴጅ ለተለያየ ይሰጣቸዋል። አንድ ፓሴጅ አንብቡ እሱን ሸምድዱ ልላችሁ አልችልም። ምንም የሚጠቅማቸው ነገር የለም። ያለፋችሁ ዋና ዋና ነገሮችን መያዝ ነው። ሌላው አግሪንግ እና ዲስአግሪንግ፣ መስማማት አለመስማማት። ላንጉዌጅ ስለሆነ ብዙ ነገር በዲቴል አለው እና ዩኒት 2 ላይ ደግሞ ሞራል ኤጁኬሽን ኤንድ ፐርሰናል ሪስፖንሲቢሊቲ ይላል። እዛ ጋም ደግሞ የሚጠቅሟችሁ እንደዚህ በአጭሩ ቆንጆ አድርገን እንሰጣችኋለን። ቀጣይ በሌላ ቪዲዮ እስከምንገናኝ በጣም መልካም ጊዜ እመኝላችኋለሁ። ሃቭ ናይስ ታይም። ቴንክ ዩ ቬሪ ማች